ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ከክራይስት አርሚ ቴሌቪዥን ዜናዎችን ወደ እናንተ የምንደርስበት ሰዓት ላይ እንገኛለን። ከተመረጡ የሀገር ውስጥ እንዲሁም የውጭ ሀገራት ዜናዎችን በማቅረብ እኔ ምንተስኖት ሀብቴ ከመላ ስቱዲዮ ባለሙያዎች ጋር በማቅረብ አብሬያችሁ ቆይታ አደርጋለሁ። ወደ መረጃዎች እናልፋለን። ፍርሃት ሰይጣን ሰዎችን ለመጣል የሚጠቀምበት ዋነኛ መሳሪያ ነው ሲሉ ነብዩ ጩፋ ተናገሩ። ነብዩ ጩፋ መስከረም 28 ሮብ ዕለት በነበራቸው መደበኛ የአምልኮ ጊዜ ላይ ይህንን ተናግረዋል። ፍሬው ታሻ ዝርዝሩ እንደሚከተለው ታቀርበዋለች። የክራይስት አርሚ ዓለም አቀፍ ቤተክርስቲያን የመስከረም 28 ዕለተ ሮብ መደበኛ የአምልኮ ጊዜዋን ባከናወነችበት ወቅት የቤተክርስቲያኒቱ ባለራዕይና ፕሬዝደንት የሆኑት ነብይ እዩ ጩፋ አገልግለዋል። በዕለቱም የትንቢተ ኢሳይያስ መጽሐፍን ምዕራፍ 41 ከቁጥር 8 እስከ 11 ያለውን የመጽሐፍ ቅዱስን ቃል በመጥቀስ ፍርሃትን ለማሸነፍ የሚረዱ እርምጃዎች በሚል ርዕስ አገልግለዋል። ፍርሃት ሰይጣን ሰዎችን ለመጣል የሚጠቀምበት ትልቅና ዋነኛ መሳሪያው እንደሆነ ተናግረው ፍርሃት የአማኙ ሰው ተግባር አይደለም ሲሉ ገልጸዋል። ሰይጣን ሰው እንዲወድቅ ስለሚፈልግ ፍርሃትን የሚለቅ ቢሆንም እግዚአብሔር በውስጣችን ያስቀመጠው ኃይል ስለሚበልጥ ፍርሃትን አስወግዶታል በማለት የዮሐንስ መልእክት ምዕራፍ 5 ቁጥር 4 ላይ ያለውን ክፍል በመጥቀስ አስረድተዋል። ውስጣችን ያለውን ኃይል ካለማወቅና ካለመጠቀም የተነሳ አብዛኛው ሰው በፍርሃት መዋጡን ገልጸዋል። እግዚአብሔር ከኛ ጋር ስለሆነ አምላካችን ስለሆነ ስለሚያበረታንና በጽድቁ ቀኝ ደግፎ ስለያዘን አንፈራም በማለት የተናገሩ ሲሆን በጸሎት ኃይል በመንፈስ ቅዱስ በመደገፍ በእግዚአብሔር ቃል መታመን፣ በእምነት መኖር፣ ፍርሃትን በቃል መቃወም፣ በተግባር መምታትና የተቀበልነውን መንፈስ መረዳት ያስፈልጋል ብለዋል። በተያያዘ ዜና መስከረም 28 2018 በክራይስት አርሚ ዓለም አቀፍ ቤተክርስቲያን በነበረው መደበኛ የአምልኮ መርሃ ግብር ላይ በርካቶች በትንቢታዊ አዋጅ ተጽናንተዋል። እንዲሁም ከነበረባቸው የአጋንንት ስራትም መላቀቅ ችለዋል። ኢየሩሳሌም በራዳ ዝርዝሩን እንደሚከተለው ታቀርበዋለች። መስከረም 28 2018 ዓ.ም በክራይስት አርሚ ዓለም አቀፍ ቤተክርስቲያን በርካቶች በትንቢት መጽናናታቸውና ከአጋንንት ስራት ነጻ መውጣታቸው ተገልጿል። ዕለተ ሮብ በክራይስት አርሚ ዓለም አቀፍ ቤተክርስቲያን በነበረው መደበኛ መርሃ ግብር በእግዚአብሔር ሰው ነብዩ እዩ ጩፋ አገልግሎት ብዙዎችም በትንቢት ተጽናንተዋል። የእግዚአብሔር ሰው በእግዚአብሔር መንፈስ በመመራት ሰዎችን በአድራሻቸውና በስማቸው በመጥቀስ ከእግዚአብሔር የተቀበሉትን መልእክት በየግላቸው አስተላልፈዋል። ከዚህ ቀደም በሰዎች ህይወት የነበረው ጭንገፋ እንደማይቀጥልና ከበረከታቸው ጋር እንደሚገናኙ እንዲሁም ለ16 ዓመታት የተለያየ ትዳር ዳግም ወደ አንድነት እንደሚመጣ ነብይ እዩ ጩፋ በትንቢታዊ መልእክታቸው አስተላልፈዋል። በዕለቱም በመጣው በእግዚአብሔር ቃል መሰረት ለጉባኤው በሙሉ ትንቢታዊ አዋጅ የእግዚአብሔር ሰው አውጀዋል። መስከረም 30 ለሚደረገው የአገልጋዮች ኮንፈረንስ ቤተክርስቲያኒቷ አስፈላጊውን የቅድመ ዝግጅት ስራዎቿን ማጠናቀቋን አስታወቀች። በዚህ ኮንፈረንስ ላይ በርካታ አገልጋዮች ከሀገር ውስጥ እንዲሁም ከውጭ ሀገራት ይመጣሉ ተብሎ ይጠበቃል። ቀለም ይሳቅ ተጨማሪ አላት። በቤተ ክርስቲያኒቱ ከሚደረጉ መንፈሳዊ ኮንፈረንሶች መካከል አንዱ ሲሆን ዘንድሮም ለ7ኛ ዙር መስከረም 30 እንደሚደረግ ተገልጿል። የ2018 የአገልጋዮች ኮንፈረንስ ነብይ እዩ ጩፋ ከእግዚአብሔር በተቀበሉት ምሪት አማካኝነት የኢየሱስ ሞትና ትንሳኤ አዳኝነቱን በኃይል የሚመሰክሩ ይነሳሉ በሚል መሪ ቃል ኮንፈረንሱ እንደተዘጋጀ ነብይ እዩ ጩፋ አስታውቋል። ለሚቀጥለውም ዘመን የወንጌል ባላደራ ኃያላን የሚነሱበት ኃይልን የማስታጠቅና የመቀበል ኮንፈረንስ እንደሆነ ተናግረው ጥሪ ያላቸው አገልጋዮች እንዲሳተፉም ጥሪ አቅርበዋል። ታላቅ የሆነ የመንፈስ ቅዱስ እንቅስቃሴ በኢትዮጵያ ውስጥ እንደገና እንደሚነሳ የተጠቀሰ ሲሆን አገልጋዮች በዚህ ኮንፈረንስ በሀገር ውስጥም ሆነ ከሀገር ውጭ ያሉ በቤተክርስቲያን ውስጥ የሚያገለግሉ አገልጋዮች በመምጣት የእግዚአብሔርን ጸጋ እንዲካፈሉ ጥሪ የቀረበ ሲሆን በዕለቱም ነብይ እዩ ጩፋ የሚያገለግሉ ይሆናል። እጅ በመጫን ጸጋን የማካፈል አገልግሎት እንደሚያደርጉም ተመላክቷል። ከጠዋቱ 12 ሰዓት ጀምሮ ተገቢውን አለባበስ በመልበስ መጽሐፍ ቅዱስና ማስታወሻ በመያዝ እንዲገኙም ጥሪ ቀርቧል። የሚሊኒየም አዳራሽ ዳግም በአምልኮ ድግስ ልታሸበርቅ ነው። ከ90ዎቹ ጀምሮ በዘማሪ አገልግሎቱ የሚታወቀው ዘማሪ ኤፍሬም አለሙ ጥቅምት 23 በሚሊኒየም አዳራሽ በወንጌል አላፍርም በሚል መሪ ቃል የዘማሪ ድግስ ማዘጋጀቱ ተገልጿል። ከ15 ዓመቱ ጀምሮ በቤተ ክርስቲያን ውስጥ አገልግሎት እንደጀመረ የሚነገርለት ከዚህ ቀደም 4 አልበሞችና በርካታ ነጠላ መዝሙሮች ለአድማጭ ጆሮ አድርሷል። ዘማሪ ኤፍሬም አለሙ ከልጅነታቸው ጀምሮ እስካሁን ድረስ በተቀበሉት የዘማሪ አገልግሎት ከሚያገለግሉት አገልጋዮች መካከል አንዱ ሲሆን አሁን ደግሞ በሚሊኒየም አዳራሽ የአምልኮ ድግስ እንደተዘጋጀ ጋዜጣዊ መግለጫ በሰጠበት ወቅት ተናግሯል። ጥቅምት 23 በሚደረገው የአምልኮ ድግስ ሁሉም ክርስቲያን አዳዲስ ነፍሳት በመጋበዝ እንዲገኙም ጥሪ ቀርቧል።
ከውጭ ወዳገኘናቸው መረጃዎች እናልፋለን። የመጽሐፍ ቅዱስ እጥረት በዓለም አቀፍ ደረጃ መከሰቱ ተነገረ። አዲስ በተዘጋጀው ሪፖርት መሰረት በዓለም ዙሪያ ከ100 ሚሊዮን በላይ ክርስቲያኖች መጽሐፍ ቅዱስ ለማንበብ ወይም ለመያዝ መድረስ እንዳልተቻለ የተናገሩ ሲሆን ባለሙያዎችም ይህንን ሁኔታ የቃል እጥረት ወይም ደግሞ ዘመናዊ ረሃብ ብለውታል። የሪፖርቱ መረጃ እንደሚያመለክተው ከሆነ በብዙ ሀገሮች ውስጥ በቋንቋ እጥረት፣ በገንዘብና በቴክኖሎጂ እንዲሁም በመንግስታዊ ግዴታዎች ምክንያት መጽሐፍ ቅዱስ ማግኘት አስቸጋሪ ነው ሲልም ገልጿል። የመጽሐፍ ቅዱስ ማህበር ስራዎች በተለይ በእስያ በአፍሪካና በመካከለኛው ምስራቅ አገሮች ውስጥ የመጽሐፍ ቅዱስ እጥረት በከፍተኛ ደረጃ እንደሚገኝም ገልጸዋል። ባለሙያዎቹ ይህንን ሁኔታ እንደ መንፈሳዊ ረሃብ በመግለጽ በክርስቲያን ማህበረሰቦች ውስጥ መጽሐፍ ቅዱስን የማደራጀት ስራ እንዲበረታታም ጥሪ አቅርበዋል። በዚሁ መሰረት የዓለም አቀፍ ክርስቲያን ድርጅቶች በቋንቋ ትርጉምና የዲጂታል መጽሐፍ ቅዱስ ፕሮጀክቶች ላይ ድጋፍ እንዲጨምሩ እየጠየቁ እንደሚገኝም ክርስቲያን ዴይሊ አስነብቧል። 5 ክርስቲያኖች በኢራን ፕሮፓጋንዳ ክስ ወደ እስር ቤት እንዲገቡ ተፈረደባቸው። በኢራን ፍርድ ቤት 5 ክርስቲያኖች በእምነት ማስፋፋት ፕሮፓጋንዳ በሚባለው ክስ ተጠርጥረው ወደ እስር ቤት እንዲገቡ ተፈርዶባቸዋል። ከተፈረደባቸውም 5 ታሳሪዎች መካከል 3ቱ የታወቁ ሲሆን ቤንያሚን አህመድ፣ ያህያ መሐመድ፣ ካልቪን ፉጋምፑር ሳሲ ሲሆኑ 2ቱ እንዳልተጠቀሱ ተገልጿል። በፍርድ ቤቱ ውሳኔ መሰረት ክርስቲያኖች ከመንግስት ፍቃድ ውጭ የሃይማኖት እንቅስቃሴ በመካሄድና የክርስቶስን ቃል በማስተላለፍ መንግስታዊ መስፈርቶችን በማያያዝም ተጠርጥረዋል። የሰብአዊ መብት ድርጅት ይህንን ውሳኔ እንደ እምነት ነጻነት ጥሰት በተግባር ተቆጥረው እንዲያቆሙ ጥሪም አቅርበዋል። እነዚህ ክርስቲያኖች ከቤተሰብ ጸሎት ስብሰባ ሲያደርጉ ተይዘው ለብዙ ቀናት በማይታወቅ ቦታም ተቀምጠው እንደነበረም ተመላክቷል። የክርስቲያን ድርጅቶች የኢራን መንግስት ይህ ውሳኔ እንዲያስተካክልና የእምነት ነጻነት እንዲከበርም በግልጽ ቃላትም ጥሪ አቅርበዋል። ክቡራትና ክቡራን ተመልካቾቻችን ከክራይስት አርሚ ቴሌቪዥን ወደ እናንተ ሲደርስ የነበረው የዜና ሰዓታችን ይህንን ይመስል ነበር። ዜናዎችን የምትሰጣጡ ከመላው ስቱዲዮ ባለሙያዎች ጋር በመሆን አቀረብኩኝ። ከቀሪ ከክራይስት አርሚ ቴሌቪዥን ፕሮግራሞችን ጋር መልካም ቆይታ ተመኘን። ሰላም።